አሁን ሰዓቱ ፋታ በጨዋታ ነው። ለመሸነፍ እንደዚህ ዘንጠ አምሮብህ በየሳምንቱ ሱፍ በለበሰ መስሎ ነው። እሺ እሱን እናያለን። የፈጠነ ይጨርሳል፣ ያልፈጠነ ይጥላል። ፈጠን አድርጉ እንጂ ወስዶ ሰርቶ ያበላል። በተለይ የሰጉናን በደንብ ተመልሰናል። ክቡራትና ክቡራን ተመልካቾቻችን እየተከታተላችሁ ያላችሁት ሞዳ መዝናኛችን ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ሰዓቱ ፋታ በጨዋታ ነው። በፋታ በጨዋታ ሰዓታችን እዚህ ስቱዲዮ ድረስ እንግዲህ ያው ባለፈው 2 ሳምንት የተለያዩ ጨዋታዎችን አድርገናል። ተዝናንታችሁባቸዋል ብለን እናስባለን። ክረምት ነው እንግዲህ ያው ከቅዝቃዜው ጋር ሞቅ እንዲያደርጓችሁ ለየት ያሉ ጨዋታዎችን እንሞክራለን። እናንተ ደግሞ እዚህ ያያችኋቸውን ከቤተሰብ ጋር ሰብሰብ ብላችሁ እንድትሞክሯቸው እንጋብዛችኋለን። ያው የሁሉም ፋይት ባልደረባ አለውና እስኪ የፋይት ባልደረቦች ወደዚህ ለመሸነፍ እንደዚህ ዘንጠ አምሮብህ በየሳምንቱ ሱፍ በለበሰ መስሎ ነው። እሺ እሱን እናያለን። እንኳን ደህና መጣችሁ። እንቁላል በነገራችን ላይ ጠብሶ እኔ ዳቦ እንትን ስፖንሰር ሆናለሁ፣ ችግር የለውም። አዎ እስኪ የዛሬው ቅጣት ግን ምን ቢሆን ጥሩ ነው ለተሸነፈ? ይሄ ሳንድዊች የምንሰራበት ነው። እንቁላል ሰርቶ መብላት። እዚህ ጋር እንግዲህ የተቀመጡ እንቁላሎች አሉ። እንቁላሎቹን ምንም በቃ ወደ ግራ ወደ ቀኝ ሳይወድቅባችሁ እነዚህን ካፖች እያነሳችሁ ሁሉንም ወደ አንድ ማድረግ ነው። ኦኬ ውድድሩን ገብቷችኋል። እንቁላሎቹ መውደቅ የለባትም። ከወደቀ ተሸነፋችሁ ማለት ነው። ምክንያቱም እንቁላል ከወደቀ ምን ይሆናል? ይጠበሳል፣ ይጠበሳል። ሶስቱን ለፈዋድ ነው፣ አንዱ ብቻ ላይ አንድ ይበቃኛል በሙከራው ማለት ነው። ኦኬ አንድ ከወደቀብን ሌላ መጨመር እንችላለን ምናልባት። ያው ትችላለህ እኮ ግን ተሸንፈሃል ኦልሬዲ። ስለዚህ ውድድራችን እንጀምራለን። ማን የሚያሸንፍ ይመስላችኋል? በእንቁላል ለብለብ መስበር የተካነ ወይም ደግሞ እንቁላልን በማመጣጠን የተካነ ሊያሸንፍ ይችላል። ሽልማቱ እንግዲህ እንቁላልን አለመስበር ነው። ወይ ደግሞ ፈዋድ እንደዚህ አድርግ፣ እኔ አሸንፈዋለሁ፣ ይሄን እንቁላል ወስዱ። አሁን ውድድር ሳንድዊች ከሌለው እሱ ማሸነፍ አይወድም። ስለዚህ ምን ያርግ? ወስዱ ሳንድዊች ስራበትን ይብላው። ለምን ጠብሶ ያበላል? ግንባሩ ላይ ልስበር ምናምን ነው ይመስል እንደዚህ ነው። እንደዛ ቢሆን አሪፍ ነበር። ስለዚህ የተሸነፈ እንቁላሉን ወስዶ ሰርቶ ያበላል። እንደዛ ያርግ። በጣም አሪፍ። ውድድራችን ይጀምራል። እንቁላል ትይዛላችሁ በእጃችሁ። እሺ ምንድነው ካፑ ያው እንትን እንዳይሆን ግራና ቀኝ ላይ አመጣጥኖ መያዝ አይቻልም። በተወሰነ መልኩ ፕላስተር ለመሸፈን ሞክረናል፣ ካፑ ስለሚያመጣጥን ማለት ነው። ስለዚህ ቢስሚላህ አላ በረከቲላህ። 1 2 3 በአንድ እጅ ነው። የፈጠነ ይጨርሳል፣ ያልፈጠነ ይጥላል። ፈጠን አድርጉ እንጂ በዚህማ አይሆንም። አፍጥኑ። አላፈጠናችሁ። የት አለ? ፍጥነት የለም። ሰያ ይላል። ሞዳ ስጋ ደግሞ ተደርቧል። እሺ በጣም አሪፍ። ግን አሁን በጣም ዘግይታችሁ ጋር ተደርቧል። አንዴ እንደ አዲስ ውድድሩ መደገም አለበት። እሺ ድጋሚ እንደገና ልንደግመው ነው። ማፍጠን አለባችሁ። ስለዚህ ስንት ሰከንድ ልስጣችሁ? 10 ነው። 10 ሰከንድ አላችሁ። 10 ሰከንድ ቆጥራለሁ። 1 2 3 እያልኩ ማለት ነው። ስለዚህ በ10 ሰከንድ ውስጥ መጨረስ ነው። 1 2 3 1 2 3 4 5 6 7 አንድ ሰከንድ ሲቆጠር ጣልከዋል። አያችሁ ሰው ከሰከንድ ጋር ያለው ጭንቀት ማለት ነው ሊያልቅ ነው ሲባል። እሺ ሙሉ በሙሉ ግን አልተሰበረም። አይ ትንሽ ነው የሰበርከው። እሱማ ግን እንቁላል ሙሉ በሙሉ ስለዚህ ስለዚህ አንድ ዙር አንዴ የመለያ አንድ ዙር ይኖረናል። የሶስተኛው ዙር ጨዋታችን ተመልሷል። ማን ነው እንግዲህ ያው ክረምት ነው፣ ሞቅ ያላችሁ በየቤታችሁ ልትሞክሯቸው የምትችሏቸውን ጨዋታዎች እዚህ እየሞከረን እንገኛለን። ከልጆቻችሁ ጋር ባለቤቶቻችሁ፣ ባለትዳሮች፣ እንግዳም ካላችሁ ከእንግዳችሁ ጋር ቤታችሁ ውስጥ እንደዚህ ልትሞክሯቸው የምትችሉ ጨዋታዎች ናቸው። ስለዚህ እንጀምራለን። በመጀመሪያው ልዩነቱ
የእንቁላል ልዩነት ነው። የሱ በጣም ትንሽ ነው። የኔ የሰጉን ነው እንዴ? ያንተ ፍራም ተመልካቾች ትንሽ ከሆነ እኮ ተበላ። አይ ለፏድ እያዳለ በቃ ተበላ። ትንሽ ከሆነ እኮ ላጥ ነው የምትለው። ይሄኛውን ምንም ስለሚጫን ምክንያት እኮ አያስፈልግም። ሰያው ለማንኛውም የመጀመሪያውን ፉአድ አሸንፏል፣ ሁለተኛውን ሰያ አሸንፏል፣ ሶስተኛውን ማን ያሸንፋል? 10 ሰከንድ ነው የምሰጣችሁ። አሁንም ፈጠን ፈጠን እያልኩ ቆጥራለሁ። 1 2 3 1 2 3 4 5 6 7 8 ሰያና እንቁላሎቹ የሰጎን የምናምን እያለ እኔ እኮ ነገርኩ። ትንሽ አያዋጣህም። ድምፁ ራሱ እንዴት እንደሚያሰነግጥ ትንሽ ባላንስ ይስታል ብለን ባልከኝ አልተቻልኩም። ተመልካቾቻችን እንግዲህ በጣም አንደኛ ፉአድ አሸንፏል በዚህ ሳምንት የነበረንን ውድድር። ስለዚህ መች ነው ያላሸነፍኩት? እንቁላሎችን ወስዶ ሰብስቦ ማለት ነው ወስዶ ሰርቶ ያበላል። በተለይ የሰጎኗን በደንብ ለማንኛውም እንደዚህ ሞክረናል። በየቤታችሁ ልትሞክሯቸው ትችላላችሁ። ሞዳ መዝናኛችን ይቀጥላል። አሁንም አብራችሁን ቆዩ። እናመሰግናለን።